በርባን እንዲፈታ ሐዋርያት ሥራ 2ም ሐዋርያት ሥራ መጽሐፍ ምዕራፍ 3ም ይሄን ነው የሚነግረን አይደል? ምዕራፍ 2 ላይ 3000 ሰዎች ዳኑ። ምዕራፍ 3 ላይ ደግሞ በዛ ሰውዬ መፈወስ ምክንያት 2000 ሰዎች ዳኑ። ምን ክዳችሁታል ተመለሱ በሚለው በጴጥሮስ ስብከት እሺ፣ በገዛ ግንዳቸው ላይ ገቡ ማለት ነው። ምን ስላደረጉ? አዎ ኢየሱስ እርሱ መሲሁ ነው ብለው ስላመኑ፣ አዎ ኢየሱስ እርሱ የእግዚአብሔር ልጅ ነው ብለው ስላመኑ ወደ ግንዳቸው ተመልሰው ገቡ። ምንም ባለማመናቸው ምክንያት ቢቆረጡ እሺ፣ በአመፅስ ቢቀጥሉ፣ ባለማመን ቢቀጥሉ በቃ ሲኦል ይገባሉ። ግልጽ ነው። ኢየሱስን እስካልተቀበሉት ድረስ መሲሁ ነው ብለው ክርስቶስ ነው ብለው እስካልተቀበሉት ድረስ ባለቀ በቃ ወደ ሲኦል ይሄዳሉ። ምንም የኪዳን ሰዎች ቢሆኑ እስከ ካዱት ድረስ ወደ ሲኦል ይሄዳሉ። ባለማመን ጸንተው ካልኖሩስ ይገባሉ በገዛ ግንዳቸው ላይ። እዛ ነው ቁጥር 24 ላይ አንተ በፍጥረቱ የበረሃ ከነበረ ወይራ፣ ስለናንተ ነው የሚያወራው ስለ ኢትዮጵያውያን ማለት ነው፣ ወይ ደግሞ ከእስራኤል ውጪ ስላለው ህዝብ በሙሉ ማለት ነው። አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠ እንደ ፍጥረት ሳትሆን እሺ፣ እነሱ በፍጥረታቸው በግንዱ ላይ ነበሩ። አንተስ የበረሃ ወይራ ነህ፣ ተነቅለመተህ ነው እዚህ የተገጠምከው። በምን? በእምነት። ለዛ ነው እኮ በቸርነቱ ጸንተህ ኑር የሚልክ። ለዛ ነው በእግዚአብሔር ቸርነት በክርስቶስ ጸንተህ ኑር እያለህ ነው ያለው። የእግዚአብሔር ቸርነት አንድያ ልጁን መስጠት አይደል? ውድ የሆነውን አንድያ ልጁን። እኛስ የእግዚአብሔርን ውድ ስጦታ ደግሞ ተቀበልን በእምነት ማለት ነው። በዚህች በእግዚአብሔር ቸርነት ላይ ጸንተህ ማትኖር ከሆነ አንተም ደግሞ ትቆረጣለህ። ወደ እግዚአብሔር መንግስት ከመጣ በኋላ እኔ ብትል ለምሳሌ ማለት ነው አይደል? እኔ ብትል አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠክ እንደ ፍጥረት ሳትሆን እሺ፣ በመልካም ወይራ ከገባክ ይልቁንስ እነዚያ በፍጥረታቸው የኪዳኑ ሰዎች ማለት ነው። እግዚአብሔር እስቲል አልጣላቸውም። እሺ፣ እነዚህን ሰዎች እነሱ ምንም በክርስቶስ ባያምኑ እግዚአብሔር ኪዳኑን አይረሳም። የነሱ አለማመን አይደል? ሮሜ መጽሐፍ ምዕራፍ 3 ይሄን ነው የሚነግረን። የነሱ አለማመን የእግዚአብሔርን ታማኝነት አያስቀርም። የነሱ አለማመን፣ የነሱ መሲሁን አለመቀበል የእግዚአብሔርን ታማኝነት አያስቀርም። ይልቁንስ እነዚያ በፍጥረታቸው ያሉት ቅርንጫፎች እንዴት በራሳቸው ወይራ እንዴት አይገቡም ይላል። ባለማመን ጸንተው ማይኖሩ ከሆነ ወደ ማመን ከመጡ ጌታን ከተቀበሉ ወደ ተፈጥሮ በፍጥረት ወደ ነበሩበት ግን ይጨምራሉ ማለት ነው። እሺ፣ ነገር ግን ቁጥር 25 ላይ አንድ ሐሳብ ይናገራል። ይሄን ከነገረን በኋላ ልባሞች የሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ እወዳለሁ። አሁን አሕዛብ በእምነት ወደዚህ ወደ ኪዳኑ ስለተጨመረ ከእናንተ ልባሞች የሆናችሁ እንዳይመስላችሁ ይሄን ምስጢር ታውቁ ዘንድ እወዳለሁ። ምንድነው ጳውሎስ ምስጢሩ? የአሕዛብ ሙላት እስኪሆን ድረስ ምን እስኪሆን? የአሕዛብ ሙላት እስኪሆን ድረስ ጊዜ አይደል? እዚህ ጋር እየነገረን ያለው ምን እስኪሆን? የአሕዛብ ሙላት ጊዜ። እሺ፣ በአንዳንድ በኩል የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው። ሰው ልባም ይሆንክ እንዳይመስልህ አንተ ልባም ሆነ አይደለም። በቃ ድንዛዜ በአንዳንድ በኩል ስለሆነባቸው ነው። እስከ መቼ ድረስ? የአሕዛብ ሙላት እስኪሆን ድረስ። የአሕዛብ ሙላት ከሆነስ በኋላ ወዳጅ፣ የአሕዛብ ሙላት ሆነ ማለት ቤተክርስቲያን ትወሰዳለች ማለት እኮ ነው። የአሕዛብ ሙላት ሲሆን ምን ይሆናል? ትሄዳለህ፣ ትሄዳለህ። ጌታ መጥቶ ይወስዳል ማለት ነው። ጌታ መጥቶ ይወስዳል። የአሕዛብ ሙላት እስኪሆን ድረስ ምን ሆነ? በእነሱ ድንዛዜ ሆነባቸው። አየህ፣ በድንዛዜ ውስጥ እስከ መጨረሻው ድረስ ይቀጥላሉ አይልም። በድንዛዜ የሚሆኑት እስከ መቼ ነው? የአሕዛብ ሙላት እስኪሆን ድረስ። ቁጥር 26 የዛሬው የትምህርታችን ዋና ርዕስ፣ እንዲሁም እስራኤል ሁሉ ይድናል እንዲህ ተብሎ እንደተጻፈ። ጳውሎስ አሁን መጽሐፍ ኮት እያደረገን ያለው አስቀድሞ የተናገረ በብሉይ ኪዳን የተነገረ መጽሐፍ። እስኪ ጥቅሱን ፖስት አድርጉልኝ ከቻላችሁ፣ ካልሆነ እኔ ሂጄ አነባዋለሁ።
ኤርሚያስ ነው። እሺ ይህን ጥቅስ የተናገረው ኤርሚያስ ጌታ ከመወለዱ ከ640 ዓመት በፊት የነበረ ነብይ ነው። ዮሲያስ በነገሰበት ዘመን የነበረ ነብይ ነው። በ13 ዓመቱ ነብይ የሆነ ዮሲያስ በ8 ዓመቱ በነገሰበት ሰዓት ማለት ነው። እሺ ዮሲያስ አስቀድሞ በጣም ነው የሚገርመኝ እኔ ስለ ዮሲያስ በጣም ሞዶ ዮሲያስን ማለት ነውና በነ ኢዮርብዓም እና በነ ሮብዓም ዘመን ትንቢት የተነገረለት ጀግና ንጉስ ነው ዮሲያስ። ሮብዓም እና ኢዮርብዓም እስራኤልን በከፈሉበት ሰዓት ክርስቶስ ኢየሱስ ከመወለዱ ከ887 ዓመት በፊት ማለት ነው። ወደ ሰሜኑ ወደ እስራኤል ክፍል አንድ ታላቅ ነቢይ መጥቶ ስለ ዮሲያስ መወለድ ተናግሮ ነበር። ያ ነቢይ ደግሞ ከክርስቶስ ልደት 640 ዓመት በፊት ነገሰ። በ8 ዓመቱ በዛ ሰዓት ነቢይ የነበረው ኤርሚያስ ነው እና ስለ እስራኤል መዳን አስቀድሞ ተናግሮ ነበር። ጳውሎስ ከዛ የመጽሐፍ ቅዱስ ክፍል ላይ ነው ኮት አድርጎ የሚነግረን እንደዚህ ያለ ተመልከቱ። እንዲሁ እስራኤል ሁሉ ይድናል እንዲህ ተብሎ እንደተጻፈ እሺ መድኃኒት ከጽዮን ይወጣል ከያዕቆብም ኃጢአተኝነትን ያስወግዳል። ኃጢአታቸውንም ስወስድላቸው ከእነርሱ ጋር የምገባው ኪዳኔ ነው። በወንጌል በኩል ስለ እናንተ ጠላቶች ናቸው፣ በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው። ስለ ወንጌል አዎ አሳደዋል አይደል? ቤተክርስቲያንን ሲያሳድዱ ነበር። ቤተክርስቲያንን ተቆርጦ ተጥለዋል። እግዚአብሔር ጥሏቸዋል፣ ረስቷቸዋል ብትል ከጳውሎስ መልእክት ጋር ነው የተጋጨ ያለው። ከእግዚአብሔር ፕሮግራም ጋር ነው የተጋጨ ያለው። ከእግዚአብሔር ሐሳብ ጋር ነው። ጳውሎስ እንደዛ አላለንም። የአሕዛብ ሙላት እስኪገባ ድረስ እስኪሆን ድረስ ድንዛዜ እንደሆነ በእነሱ እና ነገር ግን እንደሚድኑ ደግሞም ተወዳጆች እንደሆኑ በአባቶች በኩል ማለት ነው ጳውሎስ ይነግረናል። ጥያቄ ሮሜ መጽሐፍ ምዕራፍ 11 እስራኤል ሁሉ ይድናል ማለት ምን ማለት ነው? ጥያቄ እሺ አሁን ጥያቄ እየጠየቁ ነው ክርስቲያኖች። እስራኤል ሁሉ ይድናል ማለት ምን ማለት ነው? ምን ማለት ነው? እስራኤል ሁሉ ይድናል ማለት ምን ማለት ነው? ምን ሲሆን ነው እስራኤል የሚድነው? ምን ሲፈጠር ነው የሚድነው? ለምንድን ነው አሁን እየዳኑ ያልሆኑት? ጳውሎስ እዚህ ጋር በጠቀሰው ልክ ለምንድን ነው እየዳኑ ያልሆኑት? እስራኤል ሁሉ ይድናል ተብሎ እንደተጠቀሰው እዚህ ጋር እንደውም እየተቃወሙ ነው ያሉት። ወንጌል መስበክ ሁላ አይቻልም አሁን ጎዳና ላይ ማለት ነው። በጣም ይቃወማሉ፣ በጣም ይጠሉታል። በስጋ እኮ ወንድማቸውን በቃ ኢየሱስ በስጋ ወንድማቸውን እንደው ባይቀበሉት እንኳን የእግዚአብሔር ልጅነቱን በቃ ምንም አላረጋቸውም። በስጋ ወንድማቸው ግን ይጠሉታል። ምን ሲሆን ነው እኮ እንዲያምኑ የሚያደርጋቸው? ምንድነው ነው ጥያቄ። ሲያምኑ ነው ኦፍ ኮርስ ሲያምኑ እኮ ነው ጥያቄ የለውም እሱ። ምንድነው እንዲያምኑ የሚያደርጋቸው? ምን ሲፈጠር ነው የሚያምኑት? ከድንዛዜያቸው ድንዛዜ ሆኖባቸው እንዴት ነው የሚነቁት? ከድንዛዜያቸው የሚያነቃቸው ምንድነው? እነዚህ በጣም መሰረታዊ ነገሮች ናቸው። እሺ መመለስ ያለባቸው ከድንዛዜያቸው እንዲነቁ የሚሆኑት ምን በመፈጠሩ ነው? የእግዚአብሔር ቃል ስለዚህ ምን ይለናል? በክርስቶስ የሚያምኑት ኢየሱስ እርሱ ክርስቶስ ነው ብለው የሚያምኑት ምን ሲሆን ነው? መቼ ነው? እነዚህ መመለስ መቻል አለበት። በሺህ ዓመት መንግስት ላይ ይነቃሉ። እስኪ ማስረጃ እንደዛ ሚል በሺህ ዓመት መንግስት ላይ ይነቃሉ ሚል ማስረጃ በሺህ ዓመት መንግስት የሚል ማስረጃ። እሺ ጥሩ ነው እየተሳተፋችሁ ያላችሁት። እሺ ቆንጆ ነው። እሺ መቼ ማለት ነው? እሺ አሁን ለምሳሌ አንቲክራይስት ብላችሁ የመለሳችሁ ሰዎች መቼ እሱን ንገሩኝ። መቼ አንቲክራይስት ብላችሁ ወይ ደግሞ ሐሳዊ መሲህ እኮ መቼ ማለት ነው? የሐሰት ልጅ ሲገለጥ። እሺ መቼ ጊዜ ነው አሁን እየጠየቅኩ ያለሁት።
እሺ ጥሩ ነው ጥሩ ነው ጥሩ ነው። ሁለት ሰው ምናምን ጽፏል። ጥሩ ነው። እሺ እስራኤል ሁሉ በሰባት ዓመት የመከራ ዘመን ኦኬ ቆንጆ ቆንጆ። እሺ የመጀመሪያው ፖይንት እዚህ ቁጥር 25 ላይ የአሕዛብ ሙላት እስኪገባ ድረስ የሚል ቃል አለ። የአሕዛብ ሙላት መሆን አለበት ማለት ነው አይደለ? የአሕዛብ ሙላት መሆን አለበት። እስራኤል ከድንዛዜያቸው እንዲነቁ የመጀመሪያው ነገር የአሕዛብ ሙላት መፈጸም መቻል አለበት። የአሕዛብ ሙላት ሲፈጸም ምን ይሆናል የሚለው መመለስ መቻል አለበት። ሮሜ መጽሐፍ ምዕራፍ 11 ቁጥር 25 የአሕዛብ ሙላት ሲሆን ምን ይሆናል? ምን ይፈጠራል? ከድንዛዜያቸው እንዲነቁ የመጀመሪያው የአሕዛብ ሙላት መሆን አለበት። የአሕዛብ ሙላት ሲሆን ቅዱስ ጳውሎስ በተሰሎንቄ መጽሐፉ እንደነገረን ቤተክርስቲያን ትነጠቃለች። ለምሳሌ የአመጽ የጥፋት ርኩሰት የሆነው በሙላት ተገልጦ እየሰራ አይደለም አይደል? በዚህ ሰዓት ለምንድን ነው በሙላት ተገልጦ እንዲሰራ ያልሆነው? ምንድን ነው እየከለከለ ያለው? አሁን የከለከለው ምንድን ነው? በሙላት ተገልጦ እንዳይሰራ ያደረገው ምንድን ነው? ኦኬ ላንብብላችሁ። የአመጽ ሚስጥር አሁን ይሰራል፣ ስፕሪቱ ይሰራል። ነገር ግን ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። ኦኬ የሚከለክለው አለ። የአመጽ ርኩሰት፣ የጥፋት ርኩሰት በሙላት ተገልጦ እንዳይሰራ የሚከለክለው አለ። እሱ ምን መሆን አለበት? መወገድ መቻል አለበት። መንገድ መልቀቅ ማለት ነው። ለአንቲክራይስት መንገድ መልቀቅ መቻል አለበት። ኦኬ ሮሜ መጽሐፍ ምዕራፍ 11 ላይ የአሕዛብ ሙላት አለ። የአሕዛብ ሙላት ሲሆን ምን ሆነ ማለት ነው? የቤተ ክርስቲያን ሙላት ማለት ነው። የቤተ ክርስቲያን ሙላት ማለት ነው። ራዕይ መጽሐፍ ምዕራፍ 22 ቁጥር 17 ላይ ሙሽራይቱና መንፈሱ ና ይላሉ አይደል? ቤተ ክርስቲያን የምትጠብቀው ጌታ አላት ማለት ነው። አሁን ስፕሪቱ ይሰራል፣ ግን በሙላት ተገልጦ እንዳይሰራ የሚከለክለው የመጀመሪያው ነገር ምንድነው? ቤተ ክርስቲያን ናት። እና ከቤተ ክርስቲያን ጋር አብሮ ያለው ቅዱሱ መንፈስ ማለት ነው። በሙላት ተገልጦ እንዳይሰራ የከለከለው ቤተ ክርስቲያን ናት እና ቅዱሱ መንፈስ። ለምን? አንቲክራይስት ከአሕዛብ ጋር የሚገናኝ ስላልሆነ ማለት ነው። ከአሕዛብ ሙላት ጋር የሚገናኝ ስላልሆነ። ለምን? የተነገረው ከእስራኤል ጋር ስለሆነ ማለት ነው። አግኝታችሁኛል? ከእስራኤል ጋር ስለሆነ ዳንኤል መጽሐፍ ምዕራፍ 9 ላይ ከእስራኤል ጋር ተያይዞ ስለሚናገር የአሕዛብ ሙላት ሲሆን ተሰሎንቄ መጽሐፍ ምዕራፍ 4 ይፈጸማል። ቤተክርስቲያን ስፍራዋን ትለቃለች። አግኝታችሁኛል? ቤተክርስቲያን ስፍራውን ትለቃለች። የመጀመሪያው እስራኤል ካሉበት ድንዛዜ እንዲነቁ የመጀመሪያው የሚፈጸመው ነገር የቤተክርስቲያን መንገድ መልቀቅ ነው። ያኔ ቤተክርስቲያን ስፍራውን ለቀቀች ማለት በሙላት መስራት ይጀምራል ማለት ነው። ያ ማለት ምን ሆነ ማለት ነው? ሰባኛው ሱባኤ ገባ ማለት ነው። የሚሰራው አንቲክራይስት በሰባኛው ሱባኤ ስለሆነ ቤተክርስቲያን ከቦታው ስትወጣለት ሰባኛው ሱባኤ ጀመረ ማለት ነው። ኦኬ የመጀመሪያው ነገር ተፈጸመ። ምን? የአሕዛብ ሙላት። በአሕዛብ ሙላት ውስጥ የቤተክርስቲያን መወሰድ ማለት ነው። ሰባኛው ሱባኤ ጀመረ ማለት ነው። አንቲክራይስት ተገልጦ ይሰራል። እሺ በዚህ ሰዓት ምን ይሆናል? የአሕዛብ ሙላት ከሆነ በኋላ ከድንዛዜያቸው ይነቃሉ ማለት ነው። ከድንዛዜያቸው ይነቃሉ። መንቃት ይሆንላቸዋል። እንዴት ነው የሚነቁት? እሱን መልሳለሁኝ በኋላ ላይ። ከአንቲክራይስቱ ጋር ተያይዞ ነው። እሺ ከድንዛዜያቸው መንቃት የሚሆንላቸው ሞት ከተባለው ከዚህ ከአንቲክራይስት ጋር ውል ያደርጋሉ ለአንድ ሱባኤ። በኤርምያስ መጽሐፍ ምዕራፍ 28 ላይ እንዳለው ሞት ከተባለው ከዚህ ከአንቲክራይስት ጋር ለአንድ ሱባኤ ውል ያደርጋሉ፣ ይከተሉታል። ነገር ግን ካሉበት ድንዛዜ የሚነቁት እሱ በሚያደርገው ነገር ነው። እሱን አሳያችኋለሁ። በዚህ ሰዓት
የአሕዛብ ሙላት ሆኗል። ሰባኛው ሱባኤ ጀምሯል። አንቲክራይስቱ ተገልጧል። ኪዳን አድርገዋል፣ ጀምሯል ጉዟቸው። በዚህ ሰዓት ላይ እስራኤል ሁሉ ይድናል የተባለው የሚፈጸምበት ሰዓት ማለት ነው። አሁን ጊዜ የሚለውን ለየን ማለት ነው አይደለ? ጊዜ የሚለውን የቤተ ክርስቲያን መወሰድ እና ሰባኛው ሱባኤ መጀመር ማለት ነው። የሰባኛው ሱባኤ መጀመር ከድንዛዜያቸው መንቃትና የሚድኑበት ሰዓት ይሆናል። የሚድኑበት ሰዓት ይሆናል። እሺ ጳውሎስ ይህን ጥቅስ ከየት ነው ኮት ያደረገው? ወደዛ የመጽሐፍ ቅዱስ ጥቅስ እንሄድ። ኤርሚያስ መጽሐፍ ምዕራፍ 23 ኤርሚያስ መጽሐፍ ምዕራፍ 23 ከዚህ የመጽሐፍ ቅዱስ ክፍል ጳውሎስ ጥቅስ ኮት አድርጎ ሲናገር እንመለከታለን። እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር፣ እርሱም እንደ ንጉሥ ይነግሣል ይከናወንለታልም፣ በምድርም ፍርድና ጽድቅን ያደርጋል። በዘመኑ ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። የመጀመሪያው በዚህ ዘመን የይሁዳ መዳን ነገረን። ሁለተኛ ተዘልሎ መቀመጥ፣ ወደ እረፍት መግባት ማለት ነው። ማረፍ ማለት ነው። አግኝታችሁኛል? ማረፍ ማለት ነው። ለምሳሌ ጌታ ክርስቶስ ኢየሱስ ከሞተ ከተነሳ በኋላ እስራኤል ስታርፍ አንመለከትም። እንደው መከራ ሲመጣባቸው ሲበተኑ፣ ቤተ መቅደሳቸው ሲፈርስ፣ ሀገራቸው ሲፈርስ ነው የምንመለከተው። ከ1900 ዓመት በኋላ ደግሞ እንደገና የደረቁ አጥንቶች ተሰብስበው አንድ ሲሆኑ እንመለከታለን። ሀገር ሲሆኑ እንደገና ሲመሰረቱ፣ በዚህ 70 ዓመትም እስራኤል የምታልፍበትን ነገር እየተመለከትን ያለ ነው አይደል? 77 ዓመት አካባቢ ሆናቸው እንደገና እንደ ሀገር ተመስርተው የእግዚአብሔር እጅ እንዳለ የምትመለከቱት በዚች አጭር ጊዜ ውስጥ የደረሱበትን ደረጃ ስታዩ ነው። እኛ በጣም ረጅም ዓመት አስቆጥረናል። በ70 ዓመት ግን እግዚአብሔር አብሮ ሲኖር በቃ እንደዚህ ትሆናል። እንደዚህ ተለውጣ ዓለምን ታስጨንቃል። በጣም አጭር ጊዜ ናቸው። አጭር የሆነ ጊዜ ነው እንደ ሀገር አንድ ሆኖ መኖር ከጀመሩ ማለት ነው። ሕዝቅኤል መጽሐፍ ምዕራፍ 37 ከተፈጸመ ማለት ነው። በዚህ አጭር ጊዜ ውስጥ ግን የደረሱበትን ደረጃ መመልከት እንችላለን። እሺ ተዘልሎ መቀመጥ የሚለው ነገር አልተፈጸመም እያልኳችሁ ነው። ተዘልላ ግን የምትቀመጥበት ጊዜ አለ። አሕዛብ ሁሉ የሚሰግድላት ጊዜ ማለት ነው። ሰምታችሁኛል የተናገርኩትን? የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ ተብሎ የተነገረው ትንቢት የሚፈጸምበት ጊዜ ማለት ነው። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። ኢሳይያስ የተናገረው ትንቢት የሚፈጸምበት ጊዜ ማለት ነው። ተዘልላ የምትቀመጥበት ጊዜ፣ መሲሁ ኢየሱስ የሚነግስበት ዘመን ማለት ነው። ኢየሱስ የሚነግስበት ዘመን፣ ተዘልለው የሚቀመጡበት በዛ ዘመን ምን ይሆናል? ተዘልለው በሚቀመጡበት ዘመን ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው። እግዚአብሔር ጽድቃችን ተብሎ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጳውሎስ ይህን የትንቢት መጽሐፍ ጠቅሶ ነው እስራኤል ሁሉ ይድናል ብሎ እየነገረን ያለው። ኦኬ ማቴዎስ ወንጌል መጽሐፍ ምዕራፍ 24 ጌታ ክርስቶስ ኢየሱስ ይሄን ተናገረ። ስለ መጨረሻው ዘመንና ስለ መምጣት ንገረን ባሉት ጊዜ ምን አሉት? ስለ መጨረሻው ዘመንና ስለ መምጣት ንገረን ባሉት ጊዜ የተለያየ ምልክቶችን ነገራቸው ኢየሱስ። የተለያየ ምልክቶችን በዋነኝነት ከተናገራቸው ምልክቶች መካከል ግን አንደኛው ይሄኛው ነው። በደንብ ስሙኝ እሺ። ሁለቱን ነው አንስቼ የምነግራችሁ። ከሁለቱ በጣም ብዙ ምልክቶች ናቸው የተናገረው። ለምሳሌ እኔ ክርስቶስ ነኝ እያለ የሚመጣ እንዳለ፣ ጦርነት እንደሚሆን፣ ረሃብ እንደሚሆን ብዙ ምልክት ተናግሯል። ሁለቱን ግን አንስቼ ልንገራችሁ። ሁለቱ
አንደኛው ቁጥር 15 ላይ ያለውን ማቴዎስ 24 እንግዲህ በነብዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል የሚለው አንደኛው ምልክት ነው። ስለምን? ስለመጨረሻው ዘመን ከተነገሩ ምልክቶች መካከል በነብዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል ነው። እዚህ ላይ አንደኛው በጣም ለዚህ የመጽሐፍ ቅዱስ ክፍል ሩቅ የሆነው ትርጓሜ ይሄ ትንቢት በ70 ዓመተ ምህረት ተፈጽሟል የሚለው ነው። እንደዛ ብሎ የሚያምኑ የሚያስተምሩ ሰዎች አሉ። እዚህ ውስጥ አሁን ካላችሁ 200 ሰዎች መካከል እንደዛ ብሎ የሚያምን ሰው ካለ ቁጥር ጽፎ መግባት ይችላል። ይኸው ተናግሬያለሁ። በ70 ዓመተ ምህረት ተፈጽሟል ይሄ የጌታ የክርስቶስ ኢየሱስ ቃል የሚል ሰው ካለ ቁጥር ጽፎ እንዲገባ ጥሬ ነው። ስለ መጨረሻው ዘመን እና ስለ ጌታ መምጣት ከተናገራቸው ምልክቶች መካከል አንደኛው በነብዩ በዳንኤል የተባለው የጥፋት ርኩሰት የት? ዳንኤል መጽሐፍ ምዕራፍ 9 ቁጥር 24፣ 25፣ 26፣ 27 ስለ ሱባኤው የተናገረበት ዳንኤል ገብርኤል መጥቶ ለጸሎቱ መልስ የመለሰበት ስፍራ ማለት ነው። ዳንኤል ከቁጥር 1 ጀምሮ ስታነቡት የዳንኤልን ጸሎት ነው የምትመለከቱት። ለዳንኤል ጸሎት ደግሞ ገብርኤል መልስ ይዞ ይመጣል እና ይነግረዋል ማለት ነው። ኦኬ፣ የመጀመሪያው ምልክት እሱ ነው። የጥፋት ርኩሰት በተቀደሰው ስፍራ ቆሞ ማየት። ሁለተኛ፣ እነዚህ ሁለት ዋና ምልክቶች ስለሆኑ ነው የምነግራችሁ። ቁጥር 32 ሁለተኛው ትልቁ ምልክት ማለት ነው። አንደኛው ሰው ነው የተጠቀሰው፣ አንቲክራይስት ነው። ሁለተኛው ደግሞ ጊዜ ነው የተጠቀሰው። እሺ፣ እንደዚህ ይላል። ምሳሌውንም ከበለስ ተማሩ። ቁጥር 32 ጫፏ ሲለሰልስ ቅጠሏ ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እሺ፣ ምን ሲል አሁን ዘመን ነው ደግሞ እየነገረን ያለው። የመጀመሪያው ሰው ነው አንቲክራይስት፣ በተቀደሰው ስፍራ ቆሞ ስታዩ ማስተዋል አለባችሁ ብሏል። ሁለተኛው ጊዜ ነው የነገረን። የምን የመምጫው። እሺ፣ ምሳሌውን ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። ምን እየነገረን ነው ጌታ? በለስ ምንድን ነው? ለምንድን ነው በለሱን በምሳሌ አንስቶ እየነገረን ያለው? ጫፏ ሲለሰልስ ቅጠሏ ሲያቆጠቁጥ ምን ማለት ነው? እንዲሁ እናንተ ደግሞ ይህን ሁሉ ስታዩ ምኑን ስታዩ? የበለሲቷን ጫፏ መለስለስና ቅጠሏን ማቆጥቆጥ ስትመለከቱ፣ እሺ ንቁ እያለ እኮ ነው ጌታ እየነገረን ያለው። ይሄን ከተመለከታችሁ በደጅ እንደቀረበ ወቁ። ምን? የጌታ መምጫ። ቀጥሎ እንደዚህ ይላል፣ እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ ወቁ ካለ በኋላ እውነት እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ምን እስኪሆን ድረስ? ጫፏ ሲለሰልስ ቅጠሏ ሲያቆጠቁጥ ያየ ትውልድ አያልፍም። በዛ ትውልድ ውስጥ ጌታ ይመጣል ነው እያለን ያለው። እመጣለሁ ነው እያለን ያለው። እመጣለሁ። አንቲክራይስት በተቀደሰው ስፍራ ቆሞ ስታዩና በለሲቷ ጫፏ ሲለሰልስ ቅጠሏ ሲያቆጠቁጥ ካያችሁ የጌታ መምጫ መሆኑን ማወቅ አለባችሁ ነው። ምን ማለት ነው? የበለሲቷን ቅጠል መለስለስና ጫፏ መለስለስና ቅጠሏ ማቆጥቆጥ ምን ማለት ነው? እስኪ ኮሜንት ላይ ልያችሁ። መጀመሪያ ከናንተ ምን ማለት ነው? አንድ ሁለት ሰው ከጻፈ በቂ ነው። ኔትወርክ እያስቸገረ ነው። የኔ ያስቸግራል። የእስራኤል መመስረት፣ እንደ ሀገር መሰብሰብ፣ ኦኬ እሺ፣ 3 ሰው ምናምን ጽፏል አይቻልም። 3 ሰው ይኸውላችሁ ጌታ ቁጥር 15 እና 32ን ከመናገሩ በፊት አስቀድሞ ምን ነግሮናል መሰላችሁ? ቁጥር 2 ላይ አንድ ነገር ነግሮናል።
ቁጥር 2 ላይ ኢየሱስ ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደስ ግንቦችን ሊያሳዩት ቀረቡ ይላል አይደል? ቁጥር 1። ከዛ ቁጥር 2 ላይ ጌታ ትንቢት ተናገረ። ምን የሚል ትንቢት? እርሱ ግን መልሶ ይህ ሁሉ ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚያ አይቀርም አላቸው። የቤተ መቅደሱን መፍረስ ኢየሱስ አስቀድሞ ነገራቸው። ይሄ ማለት ኢየሱስ ከመሞቱ ከመነሳቱ ከማረጉ በፊት ነው። የመጨረሻው ሳምንታት ላይ ያስተማረው ትምህርት ማለት ነው የነገራቸው። ቤተ መቅደሱ እንደሚፈርስ ነገራቸውላቸው። ይሄ ቤተ መቅደስ ማለት በዘሩባቤል የተሰራው ቤተ መቅደስ ነው። በማን የተሰራው አልኳችሁ? በዘሩባቤል የተሰራው ከምርኮ በኋላ በዘሩባቤል የተሰራው ቤተ መቅደስ ጌታ ሲመጣ በጅራፍ የተጋረፈበት ማለት ነው። የሰለሞን ቤተ መቅደስ አይደለም። እሺ፣ በዘሩባቤል የተሰራው ቤተ መቅደስ ነው። ከምርኮ ዕዝራ መጽሐፍ አስተማራቸው። ዘሩባቤል ደግሞ ቤተ መቅደሱን ሰራ። እሺ፣ ይሄ ቤተ መቅደስ እንደሚፈርስ ነገራቸው። እስራኤል እንደምትፈርስ ጌታ አስቀድሞ ተናግሯል። እንደምትፈርስ ብቻ ነው የተናገረው? አይደለም። እቺ የፈረሰችው ደግሞ እንደገና እንደምታቆጠቁጥ ነገረን። ሃሌሉያ! ኢየሱስ ምን አለ? ሀገር እንደምትሆን መፍረሷን ብቻ አይደለም ጌታ የተናገረው፣ መፍረሷን ነገረን። ከዛስ ቁጥር 3 ላይ ስለ መምጣትና ስለ ዓለም መጨረሻ ነገረን ካሉት በኋላ ያቺ የፈረሰችው ደግሞ ታቆጠቁጣለች አለ። 70 ዓመተ ምህረት ላይ ጌታ እንደተናገረው እስራኤል ፈረሰች። በዛ ዘመን በዳንኤል መጽሐፍ እንደተጻፈው አስፈሪ አውሬ የተባለችው ሮም ትገዛ ነበር። ክርስቶስ ኢየሱስ ከመወለዱ ከ69 ዓመት በፊት ነበር ሮም ዓለምን መቆጣጠር የጀመረችው መግዛት የጀመረችው። መቻልኳችሁ ኢየሱስ ከመወለዱ ከ69 ዓመት በፊት ቅድመ ልደተ ክርስቶስ። ከዛ በፊት የግሪክ መንግስት ነበር። ግሬት አሌክሳንደር ታውቁታላችሁ በታሪክ ታላቅ ንጉስ ነበር። በ336 ነው። እሱ ደግሞ ከክርስቶስ ልደት በ336 ነበር ዓለምን የገዛው። በጣም በልጅነቱ ነው የሞተው። ዳንኤል መጽሐፍ ምዕራፍ 8 ላይ ያ ቀንዱ የፍየሉ ቀንድ ሲሰበር ተመልክቷል። ዳንኤል እንደተመለከተው በ32 ዓመቱ ግሬት አሌክሳንደር ሞተ። ከዛ እነ ሴሉከስ እነ ካሳንደር እነ ፒቶሎሚ ደግሞ የግሪክ ጀነራሎች ዓለምን መግዛት ጀመሩ። ለአራት ተከፋፍለው ማለት ነው። ግሬት አሌክሳንደር ከሞተ በኋላ እንደውም እዚህ ላይ ብዙ ጊዜ አነሳዋለሁኝ ሴፕቶጀንት የሚባል ትርጓሜ እንዳለ አይደል? ታውቃላችሁ። ግሪክ ዓለምን በሚገዛበት ጊዜ የተተረጎመ ትርጓሜ ነው። ክርስቶስ ከመወለዱ ከ280 ዓመት በፊት ነው የተተረጎመው። የግሪክ ቋንቋ አዋቂዎች ናቸው፣ አሃዛብ ናቸው የተረጎሙት። እሺ፣ አሃዛብ ናቸው። ሰምታችሁኛል? በቃ የግሪካውያን ናቸው። ግን የሂብሩን ቋንቋ የሚችሉ ግሪካውያን ግሪክ ዓለምን በተቆጣጠረችበት ሰዓት ከሂብሩ ወደ ግሪክ ቋንቋ ተረጎሙ። በዛ ሰዓት ማለት ነው። ዓለምን በገዙበት ሰዓት ያገኙትን ሁሉ መጽሐፍ ነው ሲተረጉሙ የነበሩት። በጣም ብዙ መጽሐፍ የተረጎሙት ያገኙትን ሁሉ መጽሐፍ ወደ ግሪክ ቋንቋ ይተረጉሙ ነበር። እንደውም በባለፈው ስንማማር ኢትዮጵያ የሚለው ስም በመጽሐፍ ቅዱሳችን ለመጀመሪያ ጊዜ የገባው ጌታ ከመወለዱ ከ280 ዓመት በፊት ነው። እሺ ምን አልኳችሁ? ኢትዮጵያ የሚል ስም መጽሐፍ ቅዱሳችን ላይ ለመጀመሪያ ጊዜ የገባው ጌታ ከመወለዱ ከ280 ዓመት በፊት ነው። ከዛ በፊት የሂብሩ መጽሐፍ ኩሽ ብሎ ነበር የሚያውቀው። ነቢያቱም ሙሴን ጨምሮ እነ ዳዊት ኩሽ ብለው ነው የጻፉት። ኩሽ የሚለው እኛ ያለንበትን ብቻ ሳይሆን ከሰብሳሃራ በታች ያለውን ጥቁሩን ሕዝብ የሚወክል ነው። ደግሞ በዋነኝነት ሱዳንን የሚወክል ነው። የኩሽ ኪንግደም ያለበት የሱዳንን መሬት የሚወክል ነው። ግን ሱዳንን ብቻም ደግሞ አይደለም። ይሄ ጥቁሩን ሕዝብ ማለት ነው። ከሰብሳሃራ በታች ያለውን ሕዝብ የሚወክል ነው ኩሽ የሚለው መጠሪያ። ዘን ወደ ግሪክ ቋንቋ ሲተረጎም ኩሽ የሚለውን የተቃጠለ ፊት ብለው ተረጎሙት። ኢትዮጵያ ማለት በርኒንግ ፌስ ማለት ነው፣ የተቃጠለ ፊት ማለት ነው። ይሄን ጥቁሩን ሕዝብ የሚወክለውን ክፍል የተቃጠለ ፊት ብለው ተረጎሙት። ያው ኢትዮጵያ የሚለውን ስም እኛ ስለያዝን ያንዳንዱን መጽሐፍ ቅዱስ ላይ የምናገኛቸውን ኢትዮጵያ የሚለውን በቃ ለራሳችን እንወስዳለን። ማየት ይፈልጋል። እሺ የትኛውን ክፍል እየተናገረ ነው የሚለውን
ሰው ማየት ይፈልጋል። ለመጀመሪያ ጊዜ ግን ኢትዮጵያ የሚለው ስም የገባው እንዳልኳችሁ ጌታ ከመወለዱ ከ280 ዓመት በፊት ነው። ከዛ ከግሬት አሌክሳንደር ወይ ከግሪክ ዘመን በኋላ የሮም መንግስት ከክርስቶስ ልደት 69 ዓመት በፊት ዓለምን ተቆጣጠረ። ጌታ ሲመጣም ወደዚህ ምድር ሲወለድ ማለት ነው የሮም መንግስት ነበር። የሮም መንግስት ቤተ መቅደሱን እንደሚያፈርስ ጌታ ተናገረ አስቀድሞ። ቁጥር 32 ላይ ግን ስለ መሰብሰባቸው ነው የነገረን። በሕዝቅኤል መጽሐፍ ምዕራፍ 37 ላይ ያለው የትንቢት ቃል እንደሚፈጸም ጌታ አስቀድሞ ነገረን። ምን? ምሳሌውን ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏ ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። 1948 ዓመተ ምህረት እንደ ሀገር ተመሰረቱ። ያ ማለት ጫፏ ሲለሰልስ ቅጠሏ ሲያቆጠቁጥ ተመለከትን ማለት ነው። ሰምታችሁኛል? ተመለከትን። ቀጥሎ ይሄን ያየ ትውልድ አያልፍም ብሎናል። አንድ ትውልድ ማለት 120 ዓመት ነው ወገኖች፣ 120 ዓመት ነው አንድ ትውልድ ማለት። ጌታ መምጫው ነው እያልኳችሁ ነው ያለሁት። የጌታ መምጫ ቅርብ ነው። አሁን የምናያቸው እነዚህ ጦርነቶች እሱን በደንብ የሚመሰክሩ ናቸው። እሱን በደንብ የሚያሳዩ ናቸው። በደንብ እየነገረን ያለው የምንመለከተውም ነገር ከምንመለከተው በላይ ደግሞ ቃሉ ነግሮናል። ቃሉም ነግሮናል። የእስራኤል ሀገር መሆን የክርስቶስ ኢየሱስን መምጫ መድረሱን ከነገረን መካከል አንዱ ነው ማለት ነው። የእስራኤል እንደ ሀገር እንደ ሕዝብ አንድ መሆን። አሁን አንቲክራይስትን አሳይቻችኋለሁ፣ የጥፋት ርኩሰት። ከዛ የእስራኤልን ሀገር መሆን አሳይቻችኋለሁ። እሺ ቤተክርስቲያን ተወስዳ በሰባኛው ሱባኤ ላይ አንቲክራይስት በሙላት መስራት ይጀምራል። ሰባኛው ሱባኤ ሆነ ማለት ነው። ማቴዎስ 24 ላይ የምጣር መጀመሪያ እንደሚሆን ነግሯችኋል። ሰምታችሁኛል? የምጣር መጀመሪያ ግን ብቻ አይደለም፣ የያዕቆብ መከራንም የያዘ ነው። ይሄ 7 ዓመት በሁለት ክፍሎች የተከፈለ ነው። በምጣር መጀመሪያና በያዕቆብ መከራ። እሱን ላሳያችሁ። እሺ እንሄዳለን። ዳንኤል መጽሐፍ ምዕራፍ 7 ከቁጥር 22 ጀምሮ ነው ማነበው። ጥያቄ ጠይቃችኋለሁ። እሺ በዘመናት የሸመገለው እስኪመጣ ድረስ ዳንኤል መጽሐፍ ምዕራፍ 7ን ስታነቡት በተለይ ቁጥር 13 ላይ ምን ማለት እንደሆነ አሁን እየተናገርኩት ያለሁት ነገር ተረዳላችሁ ያነበባችሁ ሰዎች። በዘመናት የሸመገለው እስኪመጣ ድረስ ፍርድም ለልዑሉ ቅዱሳን እስኪሰጥ ድረስ ቅዱሳንም መንግስቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸውም ይላል። ምን እስኪሆን ድረስ? ሰምታችሁኛል ያልኩትን። በዘመናት የሸመገለው እስኪመጣ ድረስ 1 2 ፍርድም ለልዑሉ ቅዱሳን እስኪሰጥ ድረስ 3 ቅዱሳኑም መንግስቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸው። ይኸውላችሁ ቅዱሳን መንግስቱን የሚወስዱበት እግዚአብሔር ይኸውላችሁ ልጆች ብቻ አይደለም ያደረገን። ምን አይነት እኮ ፍቅር የሆነ ቅዱስ አባት እንዳለን በእውነት ነው የምላችሁ። ሮሜ መጽሐፍ ምዕራፍ 8ን ስታነቡት በክርስቶስ ኢየሱስ ደም ልጆች ሆነናል። ከእግዚአብሔር ዘር ተወልደናል። የእግዚአብሔር ዘር ነን እኛ። ልጆች ነን አይደል? ልጆች ነን። ልጆች ብቻ ግን አድርጎ አይደለም እግዚአብሔር የተወን፣ መንግስቱን ጭምር እንድንወርስ ነው የእግዚአብሔር ፕሮግራም። የእግዚአብሔርን መንግስት መውረስ። ሰምታችሁኛል?
ልጅነትና ከዛስ መውረስ። እሱ ነው እየነገረን ያለው። ቅዱሳኑ መንግስቱን የሚወስዱበት ቅዱሳኑ ምን የሚያደርጉበት መንግስቱን የሚወስዱበት እስኪመጣ ድረስ አሸነፋቸው። እሺ እንዲህም አለ ለአራተኛይቱ አውሬ በምድር ላይ አራተኛ መንግስት ትሆናለች። እሺ እርሱም ከመንግስታት ሁሉ የተለየ ይሆናል። ምድሪቱንም ሁሉ ይበላል፣ ይረግጣታል፣ ያደቅማታል። 10 ቀንዶች ከዚያ መንግስት የሚነሱ 10 ነገስታት ናቸው። ከእነርሱም በኋላ ሌላ ይነሳል። እርሱ ከፊተኞቹ የተለየ ይሆናል፣ 3ቱንም ነገስታት ያዋርዳል። ይሄ ሊትል ሆርን ማለት ነው። እሺ ዳንኤል 7 ሊትል ሆርን አለ፣ ዳንኤል 8 ሊትል ሆርን አለ። ዳንኤል 8 ደጋግሜ የምነግራችሁ ስለሚለያዩ ነው። እሺ ዳንኤል 8 ላይ ያለው ሊትል ሆርን ከግሪክ መንግስት የሚነሳ በተለይ ከሴሉከስ ነው የተነሳው፣ ከአንደኛው ቀንድ ማለት ነው። 4 ቀንዶች ይበቅላሉ። ከዛ ከአንደኛው ቀንድ ላይ ነው ሊትል ሆርን የሚበቅለው። እሱ አንቲዮከስ ኤጲፋኔስ ነው ብያቸዋለሁ። ጌታ ከመወለዱ ከ176 ዓመት በፊት የተፈጸመ ነው። ቤተ መቅደሱን ለ2300 ቀንና ሌሊት ያረከሰ ነው። እሱ ዚየስ የተባለ ጣዖት አቁሟል። እሺ ቤተ መቅደሱ ላይ በዛ ሰዓት የነበረውን ማቴቴ ያሁ የተባለው ሊቀ ካህን አባሮ ከግሪክ የራሱ ሊቀ ካህን አምጥቷል። ዚየስ የተባለ ጣዖት አቁሞ ሴቶችን በቤተ መቅደስ ውስጥ ደፍሯል። አሳማ አሳርዶበታል። ቤተ መቅደሱን አርክሶታል። ከዛ በኋላ ነው እነ ይሁዳ አሸንፈውት በጦርነት ቤተ መቅደሱ የታደሰው። ሐኑካ የተባለው ክብረ በዓል በእስራኤል ይከበራል። አሁን ስናገር እና ሐሙስ ምናምን ያውቃሉ ምን እያልኩ እንደሆነ። ሐኑካ የተባለ ክብረ በዓል አለ በእስራኤል፣ የቤተ መቅደስ መታደስ በዓል ማለት ነው። እሱን ጌታ ክርስቶስ ኢየሱስ በዮሐንስ ወንጌል መጽሐፍ ምዕራፍ 10 ቁጥር 22 ላይ ፖስት አድርጉልኝ። ምዕራፍ 10 ቁጥር 22 ላይ የቤተ መቅደስ መታደስ በዓል እንደሆነ ጌታ ነግሮናል አይደል? እሱ ማለት ሐኑካ ነው። እሺ የቤተ መቅደስ መታደስ በዓል አንቲዮከስ ኤጲፋኔስ አርክሶት ስለነበር ከክርስቶስ ልደት 176 ዓመት በፊት ከግሪክ መንግስት የተነሳው ለ2300 ቀናት። ይሄኛው ግን እሱ አይደለም። ይሄ አንቲክራይስት ነው። ላሳያችሁ ነው ይሄኛውን ማለት ነው። እርሱ ከፊተኞቹ የተለየ ወንድምነት። እሺ ሶሪ ትቀጥላለህ። ሰላም ብያለሁ ቅዱሳን ሁላችሁንም። አሞጽን ወንድምነትን እኔ ጋር አድርገው እኔን የአሞጽ ቦታ ላይ አድርገኝ። አይ ቲንክ ከውጪ አትታይም ነው ብለው የሚሉኝ እኔን ማለት ነው። እዚህ እንዳለው እንደዛ እያሉ ይላሉ አንዳንድ ሰዎች። አሞጽን እኔ ጋር ኖ እንደዚህስ ኖ አሞጽ ያለበት ቦታ ላይ ነው። አሞጽ ያለበት ቦታ ላይ ካንተ አጠገብ ያለው ሰው ነው የሚታየው፣ ከውጪ የሚታየው እሱ ነው ብለው የሚሉኝ እና አሞጽንና እኔን አቃየረን አትታይም አይተታይረ ኖ እኔ ነግረውኝ ነው በቴክስት አሞጽ ያለበት ቦታ ላይ እንደሱ ሲሆን ነው በቃ እንደሱ ሲሆን የሚታየው። እስቲ አሁን ከውጪ ማለት ሌሎችን በደንብ እንዲሰሙ ማለት ነው። ግማሹ ትታያለህ፣ ግማሹ አትታይም ይላል። ኦኬ ለማንኛውም ኮፒ ሊንክ ሼር ታባርጉት፣ እጅግ ትጠቀሙበታላችሁ። ተባረኩ። እሺ ኦኬ ቆይ እስቲ አሁን ኦኬ የአሞጽ ነው የሚታየው፣ ግን ችግር የለም። ኦኬ እሺ በቃ የሚታይ ከሆነ እሺ ችግር የለም ቀጥሉ። እሺ ቴንኪው ታብ አድርጉ፣ ግን አትታይም ብለው ስላሉኝ ነው። መልካም እሺ ጸጋ ይብዛላችሁ። እሺ እርሚ ተባረክ። እሺ ሼር አድርጉት፣ ታብ አድርጉ። እሺ ሌሎች ሰዎች ጋር እንዲደርስ ማለት ነው። እኔ ጋር 1200 ነው የሚታየኝ። ቁጥር 24 ላይ ነው ያለሁት። 10 ቀንዶች ከዚያ መንግስት የሚነሱ 10 ነገስታት ናቸዋልና ከነርሱ በኋላ ሌላ ይነሳል፣ ሊትል ሆርን ማለት ነው። እርሱም ከፊተኞቹ የተለየ ይሆናል፣ 3ቱም ነገስታት ያዋርዳቸዋል። ቁጥር 25 ዋናው የምናገርበት ክፍል ይሄ ነው። ጥያቄ ጠይቃችኋለሁ። በልዑልም ላይ ቃልን ይናገራል። በማ ላይ? በልዑል ላይ አፉን ይከፍታል፣ በእግዚአብሔር ላይ ማለት ነው።
አፉን ይከፍታል። ጌታ ይገስጸው። የልዑልንም ቅዱሳን ይሰባብራል። ዘመናትና ሕግን ይለውጥ ዘንድ ያስባል። እስከ ዘመንና እስከ ዘመናት እስከ እኩሌታ ዘመን ድረስ በእጁ ይሰጣል። ዳንኤል መጽሐፍ ምዕራፍ 8 ላይ ያለው ለ2300 ቀንና ሌሊት ነው። ሰምታችሁኛል? እስከ 2300 ቀንና ሌሊት ነው ቤተ መቅደሱን አፉን ይከፍታል። በጣም ተመሳሳይ ካራክተር ነው ያላቸው 8ም 7ም ላይ ያሉት ማለት ነው። ዘመናቸው ግን ይለያያል። 2300 ቀን ማለት 6 ዓመት ከ3 ወር ገደማ ማለት ነው። ይሄኛው ግን ለስንት ጊዜ አለን? እስከ ዘመናት እስከ ዘመናትም እስከ እኩሌታ ዘመን በእጁ ይሰጣል አለ። ኦኬ አሁን ልጠይቃችሁ፣ ዘመን ማለት ስንት ዓመት ማለት ነው? ምን ያህል ዓመት ማለት ነው? ዘመን ማለት ስንት ዓመት ነው? እሺ ዘመን ማለት 1 ዓመት ነው። እሺ ዘመን 1 ዓመት አይደለም፣ ሎንግ ታይም አይደለም። ቁጥር ነው እኮ እየነገረን ያለው። ቁጥር ነው እየነገረን ያለው። ቁጥር ነው እየነገረን ያለው። በደንብ አስተውሉ። እሺ የማይቆጠር ማለት አይደለም፣ በጭራሽ አይደለም። ብዙ ማለትም አይደለም። ቁጥር ነው እየነገረን ያለው። ብዙ ዓመታት ማለት አይደለም በጭራሽ። እሺ ዘመንና እስከ ዘመናት፣ ዘመን 1 ዘመናት 2 3 ዓመት ማለት ነው። ሰምታችሁኛል? ዘመን ማለት 1 ዓመት፣ ዘመናት ማለት 2 ዓመት፣ 1 እና 2 3። እሺ እስከ እኩሌታ ዘመን በእጁ ይሰጣል። እኩሌታ ዘመን ማለት ደግሞ 6 ወር ማለት ነው። ስንት ወር? 6 ወር። ዘመን 1 ዘመናት 2። እሺ እኩሌታ የዘመን እኩሌታ ደግሞ ግማሽ 3 ዓመት ተኩል ማለት ነው። ሰምታችሁኛል? 3 ዓመት ተኩል። ለ3 ዓመት ተኩል ምን ያደርጋል? በልዑል ላይ ቃልን ይናገራል፣ ይሳደባል፣ ቅዱሳንን ይገላል። ይሄ ማለት የያዕቆብ መከራ ዘመን ማለት ነው። ሰምታችሁኛል? የያዕቆብ መከራ ዘመን ማለት ነው። 3 ዓመት ተኩል ብያችኋለሁ። 3 ዓመት ተኩል። እሺ የዘብዴዎስ ልጅ ዮሐንስ እንደዚህ ይለናል። ከኔ ጋር ሆኑ። እሺ ራእይ መጽሐፍ ምዕራፍ 13 በደንብ ስሙኝ። ራእይ መጽሐፍ ምዕራፍ 13 አንድ አውሬ ከባህር ሲወጣ አየሁ። አንድ አውሬ ከባህር ሲወጣ አየሁ። 10 ቀንዶች እና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበረው። ልዑሉ እግዚአብሔርን የሚሳደብ ነው። የስድብ አፍ ያለው ነው። ይሄ የጥፋት ርኩሰት ማለት ነው። ያየሁትም አውሬ ነብር ይመስል ነበር። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶውም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው። ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁ። ለሁለቱ የሆነውንም ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለ ተደነቀ። ምድርም ሁሉ አውሬውን እየተከተለ ተደነቀ። ለዘንዶውም ሰገዱለት፣ ለአውሬውም ስልጣን ሰጥቶታልና። እስከ መቼ ድረስ? ይኸው ጊዜው ሊነግረን ነው ዮሐንስ። ለአውሬውም አውሬውን ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት። ለማ ለጥፋት ርኩሰት ማለት ነው። ታላቅንም ነገር ስድብን የሚናገርበት አፍ ተሰጠው። ዳንኤል ልዑሉን ይሳደባል ብሎናል አይደለ? ልዑሉን ይሳደባል ብሎናል። ቅዱሳንን ይገላል ብሏል እና አይችሉትም ብሎናል። እስከ መቼ ድረስ? ዘመናትና እኩሌታ ዘመን እስኪፈጸም ድረስ። ምን አለን? ታላቅም ነገር ስድብን የሚናገርበት አፍ ተሰጠው። በ42 ወርም እንዲሰራ ስልጣን ተሰጠው። ለምን ያህል ወር አለን ዮሐንስ? ለ42 ወር። 42 ወር ማለት ምን ያህል ዓመት ማለት ነው? እስኪ ንገሩኝ። ለ42 ወር እንዲሰራ ስልጣን ተሰጠው አለን ዮሐንስ። ዳንኤል ለዘመናትና ለእኩሌታ ዘመን ብሎናል።
3 ዓመት ተኩል ነው የሚሰራው ብሎናል። ዮሐንስ ደግሞ በወር ነው የነገረን። 42 ወር እንዲሰራ ስልጣን ተሰጥቶታል አለን። እሺ 12 ወር ማለት 1 ዓመት ነው አይደል? 12 ወር 1 ዓመት ነው። 12 ወር 1 ዓመት ነው። 12 ወር 1 ዓመት ነው። 36 ወር ማለት 3 ዓመት ማለት ነው። 36 ወር ማለት 3 ዓመት ነው አይደል? ከ42 ላይ 36 እንቀንስ 6 ነው የሚቀር። 3 ዓመት ከ6 ወር። ዮሐንስና ዳንኤል አንድ ነገር ነው እየነገሩን ያሉት። አይገርምም? ዳንኤልና ዮሐንስ አንድ አይነት ነገር ነው። ይሄ ስድብ አፍ የተሰጠው ከአስፈሪው አውሬ ላይ የሚነሳው 10 ቀንዶች ያሉት ይሄ የስድብ አፍ ያለው ለዘመናትና ለእኩሌታ ዘመን ስልጣን ተሰጥቶታል። ይሄንኑ ዮሐንስ ነገረን። ለ42 ወራት ስልጣን አለው። ይሄ በኤርሚያስ መጽሐፍ ምዕራፍ 30 ቁጥር 7 ላይ ያለው የትንቢት ቃል ነው። የያዕቆብ የመከራ ዘመን ሰምታችሁኛል? ኤርሚያስ 30 ቁጥር 7 የያዕቆብ የመከራ ዘመን ከ7 ዓመቱ መካከል 3 ዓመት ተኩል ማለት ነው። እሺ 3 ዓመት ተኩሉ ደግሞ ማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ ጌታ የምጣር መጀመሪያ ያለው ማለት ነው። በድምሩ ሁለቱ 3 ዓመት ተኩሎች 7 ዓመት ማለት ነው። በ3 ዓመት ተኩል ማብቂያ ላይ በተቀደሰው ስፍራ ላይ ርኩሰትን ማድረግ ይጀምራል። ምስሉን ያቆማል። አሁን መነሻችን ሮሜ መጽሐፍ ምዕራፍ 11 ነው። እንድታስተውሉ የምፈልገው እሱ ነው። በተቀደሰው ስፍራ ላይ ምስሉን ያቆማል። እንዲሰግዱለት ድንዛዜ ላይ ያሉት እስራኤላውያን ይነቃሉ። ሲጠብቁት የነበረው ቤተ መቅደስ ሰርተው ተዘጋጅተው ለመከተል ረጅም ጊዜ የጠበቁት እርሱ እውነተኛው መሲህ ሳይሆን ሐሳዊ መሲህ እንደሆነ ይረዳሉ። ሐሳዊ መሲህ እንደሆነ ይረዳሉ። ከ2000 ዓመት በፊት አባቶቻቸው አሳልፈው የሰጡት በሮማውያን እጅ የገደሉት እርሱ እውነተኛው የእግዚአብሔር ልጅ እንደሆነ እውነተኛው መሲህ እንደሆነ ያውቃሉ። እና ምን ይሆናል? ከድንዛዜያቸው ይነቃሉ ማለት ነው። ከድንዛዜያቸው ይነቃሉ። ሁለቱ ታላላቅ ነቢያት ራእይ መጽሐፍ ምዕራፍ 11ን ካነበባችሁት፣ ራእይ መጽሐፍ ምዕራፍ 14ን ካጠናችሁት ጌታ የተናገረው የመንግስቱን ወንጌል መስበክ ይጀምራሉ። በማቴዎስ ወንጌል መጽሐፍ ምዕራፍ 24 ቁጥር 14 ላይ ያለው በዓለም ሁሉ ይነገራል። እውነተኛው መሲህ እንዳልሆነ ሐሳዊ መሲህ እንደሆነ በኃይል ወንጌልን ይናገራሉ፣ በኃይል ይሰብካሉ። እውነተኛው መሲህ እነሱ የተላለፉት አሳልፎ የሰጡት የኛ ጌታ የሆነው እርሱ ኢየሱስ እንደሆነ ይናገራሉ። የልመና የሞገስ መንፈስ በእነሱ ላይ ይፈሳል። ዘካርያስ እንደተናገረው በዘካርያስ መጽሐፍ ምዕራፍ 12 ላይ የልመናና የሞገስ መንፈስ ካሉበት ድንዛዜ አሁን ጳውሎስ ከሚነግረን በሮሜ መጽሐፍ ምዕራፍ 11 የሚነቁበት ዘመን ማለት ነው። የሚፈጸም ያልተፈጸመ የእግዚአብሔር ቃል የሚፈጸም ግን ገና ያልተፈጸመ ሮሜ መጽሐፍ ምዕራፍ 11 እንዳልተፈጸመ በእነዚህ ሁሉ ጥቅሶች አሳይቻችኋለሁ። አሁን የምንመለከታቸው ምልክቶች ሁሉ የጌታን መምጫ የሚናገሩ ናቸው። የጌታን መምጫ እያዘጋጁ ያሉ ናቸው። ይኸውላችሁ በደንብ ስሙ። ፉጥን ታውቋታላችሁ? ፉጥ የምትባል ሀገር ታውቃላችሁ? ማናት ፉጥ? ታውቃላችሁ? ፉጥን እነ ቶቤልን ታውቃላችሁ? እነ ማጎግን ታውቃላችሁ? እነ
ፋርስን ታውቃላችሁ? ሊቢያ አይደል? ሊቢያ ማለት ናት ፉጥ ማለት ሊቢያ ማለት ናት። ትክክል ነው። ኢራቅማ ፉጥ አይደለች። እሺ እነዚህ ሁሉ መንግስታት በአንድ ላይ ሆነው እስራኤልን የሚወጉበት ዘመን ነው። አሁን የምንመለከተው ጦርነት የጌታ መምጫ የሚናገር ጦርነት ነው። መንገድ እየጠረገ ያለ ጦርነት ነው። በሕዝቅኤል መጽሐፍ ምዕራፍ 38 ላይ ያለው ጦርነት እየተፈጸመ ነው እያልኳችሁ አይደለም፣ ግን መንገዱን እየጠረገ ያለ ጦርነት ነው። በዚህ ጦርነት ውስጥ በዋነኝነት የምትሳተፈው ሩሲያ ናት። ማጎግ የተባለችው ምድር ሩሲያ ናት። ጎግ የተባለው ደግሞ ሊደሯ ነው። ሮሽ ማለት ነው፣ ሊደሯ ነው። በዋነኝነት ጦርነቱን የሚመራው ማለት ነው። እነ ፋርስን፣ እነ ባቢሎንን፣ እነ ኩሽ የሱዳን ኪንግደም ኢትዮጵያ ነው የሚለው ምዕራፍ 38 ቁጥር 5 ላይ ማለት ነው። እነ ሊቢያን የያዘ ጦርነት ማለት ነው። ሰዎች ይህን ባለመረዳት ከእግዚአብሔር ቃል ጋር እንደማይገናኝ ፖለቲካዊ ብቻ እንደሆነ ይናገራሉ። በፍጹም ስህተት ነው። በጣም ተሳስተዋል። በእርግጠኝነት ምነግራችሁ ተሳስተዋል። ኦፍኮርስ አው ፖለቲካል እኮ ነው የሚታየው፣ በስጋ የምታዩት እኮ እሱን እኮ ነው። ትክክል እኮ ነው። ያጋጫቸው እኮ ፖለቲካል ኢሹ እኮ ነው። ትክክል ነው አይደል? ነገሩ ግን መንፈሳዊም ጭምር ነው እያልኳቸው ያለሁት። መንፈሳዊም ጭምር ነው። ይሄ ሊሆን ግዴታ ነው። ሊሆን ግዴታ ነው። ይሄ ሲሆን ግን አንቲክራይስቱ በተገለጠበት ሰዓት ነው። የእስራኤል መዳን የሚሆንበት ሰዓት ነው። በሚገርማችሁ ማለት ነው አብዛኛው እስራኤላዊ የሚገደልበትም ሰዓት ጭምር ነው። በጣም ብዙ እስራኤላውያን ሴት እህቶቻችን የሚደፈሩበትም ጊዜ ነው። በብዙ መከራ ውስጥ የሚያልፉበት ጊዜ ነው። እነ ተርሴስ አብሮ ይቆማሉ ከእስራኤል ጋር። ተርሴስን ታውቃታላችሁ? ተርሴስ ማለት ማን ናት? ተርሴስ ማን ናት? የብሉይ ኪዳን መጽሐፍን በደንብ ያጠና ሰው እነዚህን ይቸገራል ብዬ አላምንም። ተርሴስ ማን ናት? እስኪ አንድ ሰው ማን ናት ተርሴስ? ስፔን አይደል? ናይስ፣ ስፔን ልክ ናቸው። እነ ስፔን ከእስራኤል ጎን ይቆማሉ። ለምን ብለው ይቃወማሉ? የሚቆሙ ሀገራት አሉ። ነገር ግን አብዛኛው እስራኤላዊ የሚገደልበት ዘመን፣ አብዛኛው የእስራኤል ሴቶች የሚደፈሩበት ጊዜ ነው። ነገር ግን ሁሉ አይጠፋም፣ ሁሉ አይጠፋም። መሲሁ ከዚህ ህዝብ ጋር ግንኙነት ስላለው ማለት ነው። የሚያድናቸው የሚታደጋቸውም እሱ ስለሆነ ማለት ነው። የሚያድናቸው የሚታደጋቸውም መሲሁ ስለሆነ የሚዋጋላቸውም ጭምር ኢየሱስ ስለሆነ። አይገርምም? ምን አልኳችሁ? የሚዋጋላቸውም ጭምር ኢየሱስ ስለሆነ ከአንቲክራይስቱ ጋር ብቻ አይደለም ምላችሁ፣ ከነዚህ ሀገራትም ጭምር። ጦርነቱ የሚሳኤል አይደለም፣ ከእግዚአብሔር ዘንድ ያለው ጦርነት። በእግራቸው ሲቆሙ እግራቸው ይበሰብሳል። አይገርምም? ይውላችሁ ከእግዚአብሔር ዘንድ ያለው ጦርነት ይሄ ነው። እግራቸው ይበሰብሳል። በአፋቸው ውስጥ ምላሳቸው ይበሰብሳል። ምላሳቸው ይበሰብሳል። አይናቸው ይበሰብሳል። ባልንጀራው የባልንጀራውን እጅ ይዛል። እርስ በርስ ጦርነት ይጀምራሉ። ይሄ ነው ከእግዚአብሔር ዘንድ ያለው ጦርነት ማለት ነው። ውጊያ ይሄ ነው። እርስ በርስ ባልንጀራው የባልንጀራውን እጅ ይዛል። ከዛስ አይናቸው አፋቸው ውስጥ ምላሳቸው ይበሰብሳል። የሚያስጨንቅ ነገር ነው የሚሆንባቸው። የሚያስጨንቅ እግዚአብሔር ይታደጋቸዋል። እግዚአብሔር ይታደጋቸዋል።
በዚህ ሰዓት ነው ራእይ መጽሐፍ ምዕራፍ 20 የሚፈጸመው። ሰምታችሁኛል? ራእይ መጽሐፍ ምዕራፍ 20 በዚህ ሰዓት ነው የሚፈጸመው። አንቲክራይስት ወደ ጥልቁ የሚጣልበት ወደ እሳት የሚጣልበትና ጌታ ክርስቶስ ኢየሱስ የሚነግስበት ዘመን ማለት ነው። ለ1000 ዓመት ኪንግደሙን የሚመሰርትበት ጊዜ ማለት ነው። ቅዱሳንም ከእርሱ ጋር ይሄን ኪንግደም የሚመሰርቱበት ማለት ነው። ቅዱሳንም ከእርሱ ጋር የሚነግሱበት ዘመን ማለት ነው። አንቲክራይስት ወደ ጥልቁ የሚጣልበት ደግሞም ቅዱሳን ከጌታ ጋር የሚነግሱበት ማቴዎስ 24 እና ማቴዎስ 25 የሚፈጸምበት ዘመን ማለት ነው። አንዱ ይወሰዳል፣ አንዱ ይቀራል። አምስቱ ቆነጃጅት ይገባሉ፣ አምስቱ ቆነጃጅት ይዘጋባቸዋል ብሎ የነገረን ጌታ የነገረን የትንቢት ቃል የሚፈጸምበት ጊዜ ማለት ነው። እነዛ ዘይታቸው የጎደለባቸው መብራት የጠፋባቸው ዘይታቸው ሙሉ የሆነ ቆነጃጅቶቹ ከሙሽሪት ጋር አብረው የሚነክሱበት ዘመን ማለት ነው። ሰምታችሁኛል ያልኩትን? ከሙሽሪቷ ጋር ሙሽራ ከሆነችው ጋር አብረው የሚነክሱበት ጊዜ ማለት ነው። አጅበው የሚገቡበት ጊዜ ማለት ነው። አጅበው የሚገቡበት ጊዜ እስራኤል ሁሉ ይድናል፣ ደግሞም ተዘልሎ ይቀመጣል አለ። አዎ በዚህ 1000 ዓመት ተዘልሎ ይቀመጣሉ፣ ተዘልሎ ይቀመጣሉ። ደግሞም በዚህ ሰዓት እውነተኛውን ጌታ ኢየሱስ ክርስቶስን የሚቀበሉበት ጊዜ የመጣው አሁን የሚጠብቁት ከፊታችን የሚመጣው እርሱ ደግሞ ሐሰተኛው ክርስቶስ እንደሆነ የሚረዱበት ጊዜ ማለት ነው። ካሉበት ድንዛዜ የሚነቁበት ጊዜ፣ ካሉበት የድንዛዜ ወቅት የሚነቁበት ጊዜ፣ እስራኤል ሁሉ የሚድንበት ጊዜ ማለት ነው። ክብር ለኢየሱስ ይሁን። ይሄ ከፊታችን ባሉት ጥቂት ጊዜያቶች ውስጥ የሚፈጸም ነው። ጥቂት ጊዜያቶች ውስጥ ይሄ እንዲሆን ግን የአሕዛብ ሙላት መሆንና ቤተክርስቲያን መወሰድ መቻል አለባት። የአሕዛብ ሙላት መሆን፣ ቤተክርስቲያን መወሰድ መቻል አለባት። ክብር ለኢየሱስ ይሁን። ጥያቄ ያለው ሰው ካለ እመልሳለሁኝ። ኤርሜ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ሰላም ብያለሁ። ትንሽ ጠብቁኝ፣ አሁን አልችልም። ተባረኩ። ናይስ ሀሳብ ነው የተነሳው። ነገረ ፍጻሜን ከእስራኤል ጋራ እኔ ጥያቄ ያላችሁ ሰዎች ኑ ግቡና ጠይቁ ብለን ቤት ስንከፍት አይመጡም። ሌላ ሀሳብ አንስተን ግን ስንገባ ይመጡና በባለፈው በእስራኤል ላይ ስትናገር ተሳስተሃል ብለው ይላሉ። እና እንደዚህ ፕሮግራም አዘጋጅተን ትምህርታዊ ነገር ውይይት ሲደረግ ጥያቄ መጠየቅ የምትፈልጉ ሰዎች ሳትፈሩ ኑና ጠይቁ። መጠየቅ የምትፈልጉ ወገኖች ለማለት እንወዳለን። አለሁኝ ግን ጥቂት ጠብቁኝ። ቁርስ እየበላሁ ስለሆነ ነው። ጸጋ ይብዛል። ቀጥሉ። ቴንክ ዩ። እሺ ወንድምነት ጥያቄ ያለበት ሰው በኮሜንትም ገብቶ መጠየቅ ይችላል። አይ ገብቶ መጠየቅ ነው የሚሻለው። ገብታችሁ እንድትጠይቁ ነው ፈልገው። ገብተው ይጠይቁ። ኮሜንት ላይ ለሚጠይቁ ሰዎች መልስ አንሰጥም፣ ሚዩት ነው የምናደርገው። አዎ ገብቶ ይሻላል። ገብታችሁ ጠይቁ። ጥያቄ አለ